ወይኩን ቡሩከ ስሙ ለእግዚአብሔር እምይእዜሰ እስከ ለዓለም እምስራቀ ፀሐይ እስከ ነዓረብ የታኮስ ስሙ ለእግዚአብሔር። የአባቶቻችን አምላክ መድኃኔ ዓለም የተመሰገነ ይሁን። እኔ እንኳን እዚች በአባቶቻችን ፊት ቆሜ መናገር ባልችልም ግን ስለ እግዚአብሔር ስለ አባታችን ስለ መድኃኔ ዓለም ስለ ጽርሐ አርያም ኪዳነ ምሕረት የ2 ዓመት ሕፃን ልጅ ሞተ ብለው ሊገንዙት እዚህ መጥቶ ኪዳነ ምሕረት ላይ ወድቆ ድኖ እናቱ መስከራለች። ይህ ስራ የመድኃኔ ዓለም የኪዳነ ምሕረት ስራ ነው። እልል ብላችሁ እግዚአብሔርን አመስግኑ። ይህንን ቦታ እንደምታዩት ገና በመሰረቱ በቅርብ ጊዜ የተመሰረተ ቤተክርስቲያን ዳር ላይ ነው ያለ። በጣም በአካባቢው በአርሶ አደሮች ይዞታ ነው ያለ። ጠባብ ቦታ ነው ያለችን። አሁን ካህናቱ ህዝበ ክርስቲያኑ የሚያገለግሉበት ቦታ የለም፣ የልማት ቦታ የለም። ያንን የአርሶ አደሩን ቦታ ለማካተት እንፈልጋለን። ስለዚህ ደግሞ አካባቢው ህዝብ አቅም ስለሌለው ትንሽ አቅም ውስን ስለሆነ የሌሎች አቅም ያላቸው ይህንን ቦታ መጥተው ጎብኝተውልን ችግሩ እንዲፈታ ቦታውን ለመግዛት አጭር ጊዜ አሁን በሰሞን በቅርቡ በግንቦት 16 ጀምሮ ለ3 ተከታታይ ቀናት የባዛር የገቢ ማሰባሰቢያ አዘጋጅተናል። በአዲስ አበባ ሀገረ ስብከት በንፋስ ስልክ ላፍቶ ክፍለ ከተማ ሬዲዮ ፋና ጽርሐ አርያም ቅድስት ኪዳነ ምሕረት ከቻይና ካምፕ ወደ ላይ ከፍ ብሎ ሲታይ ብቻዋን መሶብ መስላ የምታምር መሶብ ወርቅ የምትመስል ቦታዋ በጣም ያማረች ልዩ ቦታ ናት። በምስራቅም በምዕራብም ትልልቅ አድባራቶች አሉ። ግን ቦታዋ ጋራ ላይ ስለሆነ መምጣት አይችልም ሰውና ትኩረት እንዲሰጥበት የዓለም ሕዝብ እንዲያውቅልን እንፈልጋለን። ቤተክርስቲያኗ እንድትረዳ ይፈልጋል። በዚህ አጋጣሚ ቤተክርስቲያኑን ለመርዳት የምትፈልጉ ካላችሁ የደብሩ አካውንትም በዚሁ ላስተላልፍ። የኢትዮጵያ ንግድ ባንክ 1037 62 14 568 በዚህ ይህንን ቤተክርስቲያን ድነት የፈለጋችሁ ፈውስ የፈለጋችሁ ይህንን ቤተክርስቲያን እንድትረዱን በቅድስት ኪዳነ ምሕረት ስም እናሳስባለን። ዛሬ ደግሞ የምንሰማው እዚህ ቦታ ላይ ከ4 በላይ ምእመናን ሞቱ፣ በስጋ አረፉ የተባሉ በቅድስት ኪዳነ ምሕረት ጸበልና እምነት ሕይወት ተሰጧቸው አዲስ ሕይወትን ቀጥለዋል። ይህ ምንኛ መታደል ነው። እግዚአብሔርን እልል ብላችሁ አመስግኑ። አዎ በጣም በቅርብ ጊዜ ነው ይህ ተአምረኛ ፈዋሽ ጸበል የተጀመረው። ነገር ግን ሙት እያስነሳ ነው፣ ድዊ እየፈወሰ ነው፣ ለምጽ እያዳነ ነው፣ ካንሰር እየተፈወሰ ነው። በመላው ዓለም ያላችሁ ኦርቶዶክሳውያን እዚህ ቦታ ላይ እየመጣችሁ በነፃ ሸክማችሁን፣ ደዌያችሁን፣ ኃጢአታችሁን አቅልላችሁ እንድትሄዱ ስንል መልእክታችን ነው። ይህን ቪዲዮም ሼር አድርጉት። እንግዲህ በዚህ ቅዱስ ስፍራ የተሰባሰባችሁ ምእመናን ክቡራን አባቶቻችን የተወሰነ ነገር እኔ ስለ ሙታን ሸዋ ስለምትለው ቃል ብቻ የተወሰነ ለመናገር የፈለኩት ነገር ስላለኝ ነው። እርሱም እነዚህ 4 ሕፃናቶች ከሞት ሲነሱት እናት አባቶቻቸው ተስፋ ቆርጠው በዛን ሰዓት ላይ ነው እንግዲህ ወደዚህ አምጥተዋቸው እኔ ባለሁበት ነው። ይሄ ሁሉ አሁን አሉታ አይደለም፣ እውንታ ነው የተነሱልን ልጆቻችንና እስኪ አመስግኑ፣ ደብራችንን እናታችንን አመስግኑ። በዮሐንስ ወንጌል ምዕራፍ 9 ቁጥር 1 ጀምረን ስንመለከት አንድ ሰው ነበረ ከአንገቱ በላይ ዓይንም ጆሮም የሌለው ራስ ብቻ የነበረው አንድ ሰው ነበር ይላል እና ቅዱሳን ሐዋርያት ጠይቀው ነበረ። ጥያቄው ምንድነው? ይህ ሰው ዓይን ጆሮ ሳይኖረው የሰው መልክ ሳይኖረው እንዴት ነው? በአባቱ ኃጢአት ነው ወይ በራሱ ኃጢአት ነው ወይስ የእናቱ ኃጢአት ነው ይሄ ሊሆን የቻለው ብለው ጠይቀው ነበር ይላል እና ጌታችን መድኃኒታችን ኢየሱስ ክርስቶስ የእናቱም ኃጢአት አይደለም፣ የአባቱም ኃጢአት አይደለም፣ የእርሱም ኃጢአት አይደለም፣ ይህ ሊሆን ግድ ነው። ስለዚህ የእግዚአብሔር ሥራ ይገለጽ ዘንድ ይህንን አሁን አደርጋለሁ ብሎ ምራቁን ወደ ምድር እንትፍ አለ ይላል። ምራቁን ምድር እንትፍ ብሎ ጭቃ አድርጎ አርሶ ከዛ በኋላ ዓይኑን 2 ዓይኑን ቀባው ይላል። ጆሮ እንደ ሰው፣ ዓይን እንደ ሰው ካደረገለት በኋላ ሄደህ በፈሳሽ ውሃ ታጠባለው። አሁን
ሄዶ በፈሳሽ ውሃ ሲታጠብ 2 አይኑ በርቶለት ተመልሷል። ደስ ይበላችሁ። ቆሎ መድኃኔዓለም ይሁን። አሁን ምንድነው ከዚህ ጠበል ቦታ የምናገኘው ሁለት ነገር ያላችሁ እንደው አንደኛው እምነት ነው። እምነት እንትፍ ብሎ ያቦካው ጭቃ ያደረገው የጌታ ምራቅ ነው። ዛሬ ቤተ ክርስቲያን እምነት ብላ የምትሰጠው የጌታ ምራቅ ነው። ሁለተኛው ደግሞ ጸበል ነው። ሂድና በፈሳሽ ውሃ ታጠብ ሲለው ሄዶ ሲታጠብ 2 አይኑ በርቶለታል። ያ ጥምቀት ነው። ስለዚህ 2 ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ በጠበል ቦታ አስተምሮናል ማለት ነው። እምነት መቀባት፣ ጠበል መጠበቅ። እውሩ ይበላል፣ ጎባጣው ይቀናል። ስለዚህ እንደ እግዚአብሔር ፈቃድና ቸርነት አሁን ጸበል ቦታ ነው ያለነው። አሁን ወደ ቤተክርስቲያን ተመልሰን በመድረክ ሰፊውን ትምህርት እንሰጣለን። ተከታተሉ። እናመሰግናለን። ቤተ ክርስቲያን ከተመሰረተ ጀምሮ የእናንተ የምእመናን ድጋፍ እዚህ አድርሶታል። ነገር ግን ይህ በቂ አይደለም። በእውነት የቦታ ጥበት አለብን። ጸበሉ እንደምታዩት ከአለት የፈለቀ ነው። ብዙዎች በሆስፒታል ተስፋ ቆርጠው በዚህ ጸበል ድህነት አግኝተው ሄደዋል። እኔ የምናገረው አንደበትም የለኝም። ሁሌ ምስክርነት የሚሰጠው የኔ ልጅ ነው። ድንግል ማርያም ደግሞ በእኔ ኃጢአት በእኔ ክፋት ሳይሆን እሷ አይሞትም፣ የእኔ ልጅ የአንተ ልጅ የእኔ ልጅ ነው ብላ ከሚስቴ ጋር ማንም የለም። ከ3 ሰዓት ላይ እንደዚህ ስራ ውዬ ማጥቼ ደግሞኝ እራቴን በላውና ስተኛ አባዬ ሆዴን አመመኝ አለ። እንኪ አስተኙ ብዬ ስሰጣት ፈረገጠና ወደቀ፣ ሞተ። በቃ ምላሱን አውጥቶ ዘረጋ። እኔ ወደ ሐኪም ቤት አልሄድኩም። ከዛ ተሸክመን መጥተን በዚያች በኩል እየጮህነ ጥበቃዎችን ምንድነው አሉ። ልጄ ሞቶብኝ ነው፣ ልጄ እንደዚህ ሆነ ብስለው ኬሶች ጋር ደውሉልኝ ያልኳቸው። ኬስ ዘላለም ይሁን እነዚህ አባሉ አንድ ዲያቆን ደግሞ አሉ። መቶ ሌሊት ልጁን ጠመቁት። ምን አሉት? ዳነ። እዚሁ አደርነ። በቃ አልሄድንም። ከሞተም ይሙት ከዳነም ይዳን ከድንግል ማርያም ውጪ ሌላ ማውቀው ነገር የለም ብዬ በዚያ በኩል ነው የገባው። እሷ ውስጥም አልገባችም። እሪ ትላለች። ልጁ የለም። በቃ ልጅ ደህና ነው፣ ወደ ጸበል ቦታ ይዛችሁ ሂዱ ተባለ። ቅዳሴ ካለከ በኋላ እኔ አላመንኩም። ይዤ ጸበሉ ተጠምቆ ሲወጣ እማዬ ብሎ ጠራ። እግዚአብሔር ይመስገን። ለእኔ የደረሰ ለሁሉም ብዙ ይድረስልን። እንደ እግዚአብሔር ፈቃድና ቸርነት በመላው ዓለም ሆናችሁ ይችን ቦታ ጽርሐ አርያም ቅድስት ኪዳነ ምሕረት ወቅዱስ ሚካኤል ወአቡነ ሀብተ ማርያም ቤተ ክርስቲያን በዚህ ቦታ መኖሩን አውቃችሁ እንደተባለው ይቺ አውደ ምሕረት ይቺ የቤተ ክርስቲያኑ ይዞታ እንድትሆን የሁሉም ጥረት መሆን አለበት። ደግሞም ትንሽ ከከተማ ወጣ ያለ ስለሆነ እጃችሁን በመዘርጋት በተሰጣችሁ የሂሳብ ቁጥር በቤተ ክርስቲያኑ ስም በማስገባት እዚህ እጃችሁን ዘርግታችሁ የታቦቱ መዞሪያ ብቻ ነው ያለው ቦታ። ስለዚህ ይህንን ታቦቱ የሚወጣበት የሚነግስበት ሰንበት ትምህርት ቤት ቢሮ ገና በቆርቆሮ ውስጥ ነው ያለው። ስለዚህ ምንም ገና ከቤተ ክርስቲያኗ ውጭ የልማት ስራ እየተሰራበት ስላልሆነ ሁላችሁም እጃችሁን በመዘርጋት ሁላችሁም ይህን ቦታ በማወቅ ጸበሉን አይታችኋል። እጅግ ፈዋሽ የሆነ ሙታን ሸዋ ኪዳነ ምሕረት እስክትባል ድረስ ደርሳለች። 4 ሙት ያስነሳች ስለሆነ ኪዳነ ምሕረትን ቅዱስ ሚካኤልን አቡነ ሀብተ ማርያምን አስባችሁ በቦታውም በመገኘት እጃችሁንም በመላክ ባላችሁበት ሀገር ድረሽልን ኪዳነ ምሕረት በማለት በመጥራት እንድትፈወሱ እንድትድኑበት መልእክታችን ነው። 1037 62 14 568 ብላችሁ አሁን መላክ ትችላላችሁ። ግንቦት በ15 ቅዳሜ፣ በ16 እሁድ፣ በ17 ሰኞ በዚህ የተዘጋጀውን የ3 ቀን ጉባኤ
የ3 ቀን ባዛር ምንድነው የምችለው ብላችሁ አስባችሁ በኮሚቴው ተመዝገቡ። እግዚአብሔር ይርዳን። የእግዚአብሔር ስሙ የተመሰገነ ይሁንልን። አንደኛ እዚህ ቦታ ላይ ካህናት በደንብ ደሞዛቸው ወር እስከ ወር እየተከፈለ አይደለም። ይህን ወሬ ሰምቻለሁ። በጣም ግን ሊሰመርበት የሚገባው ይህ መሬት ነው። መሬቱ የግለሰብ መሬት ነው። ቤተ ክርስቲያን እዚህ ላይ ሆኖ እዚህ ደግሞ የግለሰብ መሬት ሆኖ ለእናንተ አገልግሎት እንዳይከብድ በቅርብ ጊዜ ይህም ቦታ 10 ሚሊዮን 20 ሚሊዮን አስተባብረን በቅርብ ጊዜ ለቤተ ክርስቲያኗ ይዞታ እንዲሆን በጣም ቤተ ክርስቲያን የሚያግዙ ለቤተ ክርስቲያን የስስት ቀን የሆኑ የሚዲያ ተከታታዮቻችን አሉ። ወደ 2700 ካሬ ይሆናል ግቢው። አንዱ ካሬ ደግሞ 5000 ብር ነው። አንድ ሰው ክርስትና ስሙን በማስመዝገብ እናቴ ቅድስት ኪዳነ ምሕረት የኔን ቋጠሮ አንቺ ታውቂያለሽ፣ ቤቴን፣ ትዳሬን፣ ሕይወቴን፣ ስራዬን ሁሉ አንቺ አሟይልኝ አሳኪልኝ የሚል የኪዳነ ምሕረት ወዳጅ አንድ ካሬ እኔ እችላለሁ የሚል ቃል መግባት ይችላል እያሉ ነው። ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ናውር፣ ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ተደሰቱኝ አለ ክቡር ዳዊት። ወደ እግዚአብሔር ቤት ኑ ስንላችሁ በደስታና በክብር በፍቅር ስለመጣችሁ እግዚአብሔርን አመስግኑ። እችነን ቤተ ክርስቲያን እኔ ብቻዬን አልቻልሁም፣ ካህናቶች ብቻቸውን አልቻሉም። ኑ ድረሱልኝና እችነን ቤተ ክርስቲያን እናስመስላት፣ ችግሯን እንፍታ። የአካባቢው ሕዝበ ክርስቲያን እንደምታዩት ራቁትን የቀረ ነው። አብዛኛው ይግድም ፈርሶ አካባቢው ሕዝብ እዚህ ስለሸሸ ቤተክርስቲያኗ ብቻዋን ናት። ስለዚህ ቤተክርስቲያን ለቤተክርስቲያን የሚቀጥለው ደግሞ ከሕዝብ ጋር ካልሆነ ብቻዋን ምንም አታደርግም፣ ወይም ቅዳሴውም አይቀደስም። የአባቶቻችንን ካህናት በአንድ እጃቸው መስቀል ይዛሉ፣ በአንድ እጃቸው ደግሞ አካፋ ይዘው ነው የቀን ስራ የሚሰሩት። የሚያሳዝኑ ናቸው። እውቀታቸው ከማንም ካህን ያልተናነሰ እውቀት እያላቸው ክብራቸውን የጠበቁ ትክክለኛ የቤተክርስቲያን አባቶች ናቸው ያገኘኋቸው። ግን የሚከፈላቸው በጣም ትንሽዬ ደሞዝ፣ ለትራንስፖርት ማትፈቃ ደሞዝ በወር ነበረ የምትከፈላቸው። ከ3000 ብር አንድ ካህን እስከ 4000 ብር ድረስ የመጨረሻ ደሞዛቸው የነበረ ነው። ይህ ቦታ እንደምታዩት ህዝቡ አሁን አውደ ምሕረት ላይ ያለው ቦታ የግለሰቦች ባለቤቶች ናቸው የሚጠቀሙበት። በይዞታቸው ነው ያለ። ቅዱሶች ስለሆኑ እግዚአብሔር የባረካቸው ስለሆኑ የህዝብ ስለሆነ እየተገለገልንበት እስከዚህ ሰዓት እየተገለገልንበት አለን። ከዚህ ሰዓት በኋላ ግን እንግዲህ ክረምቱ ሲመጣ እንደምታዩት ግዴታ እኛ ካላጠቃለን ነው። እነሱ ደግሞ ንብረታቸው ስለሆነ ገንዘባቸው ስለሆነ ያርሱታል ማለት ነው። ከዚያ በኋላ እኛ እዚህ ላይ ነው የምናስቀድሰው። አይን ያያል ልብ ይፈርዳል ስለሆነ የአዲስ አበባ ህዝብ ቡሩክ ነው። አይደለም እዚህ መሀል ከተማ ባህር ማዶ ተሻግሮ በጠረፍ ሄዶ በረሃ ወርዶ ነው ቤተክርስቲያንን የሚሰራው። ተሸፍና ያለች ቤተክርስቲያን ስለሆነች ዛሬ እስከነ ሚዲያቸው መጥተው እያስተዋወቁልን ያሉ እርግጠኛ ነኝ በእርግጠኝነት ችግራችን ይፈታል ብዬ አምናለሁ። እግዚአብሔር ያግዘና መስክኑ። እግዚአብሔር አግዙን፣ ተጋግዘን ቤተክርስቲያንን እናሻግራለን። እግዚአብሔር ከሁላችን ጋር ይሁን። አምላካችን በዓሉን የተቀደሰ የተባረከ በዓል ያድርግልን። አቡነ ሀብተ ማርያም በረከታቸው ረድኤታቸው ይደርብን። የእናታችን የቅድስት ኪዳነ ምሕረት አማላጅነቱ አይለየን። የቅዱስ ሚካኤል ጠባቂነት አይለየን። እንዲህ ብለን ስምን እናመሰግናለን። አባታችን ሆይ